የሰው ሰራሽ አስተውሎት በፍጥነት እያደጉና የሰው ልጆች የዕለት ተዕለት ህይወት አካል እየሆኑ መጥተዋል። ይህ እድገት በብዙ ዘርፎች ቀልጣፋ አገልግሎትን ለመስጠትና ይበልጥ ተደራሽ ለማድረግ ቢያስችልም በሌላ በኩል ደግሞ የሰዎችን የስራ እድልን እያሳጣ እንደሚገኝ በመግለጽ በዘርፉ ፈጣን እድገት ላይ ስጋት የገባቸው ብዙዎች ናቸው። የሰው ሰራሽ አስተውሎት የሰው ልጅን አቅም እየደገፉ ነው ወይስ የስራ ድርሻን እየነጠቁ የሚለው ጥያቄ አሁንም ድረስ ምሁራንን በሁለት ከፍሎ እያነጋገረ የሚገኝ ጉዳይ ነው። አርቲፊሻል ኢንተለጀንስ እና የሮቦቲክስ ቴክኖሎጂ ከጊዜ ወደ ጊዜ እየረቀቁ በመምጣታቸው ቀደም ሲል በሰዎች ብቻ ይከወኑ የነበሩ በርካታ ተግባራትን በከፍተኛ ፍጥነት ጥራትና ያለ እረፍት በማከናወን ላይ ይገኛሉ። ይህ በተለይም በመደበኛና ተደጋጋሚ በሆኑ የስራ ዘርፎች ላይ የተሰማሩ ሰራተኞችን ከስራ ገበያው የመግፋት አደጋ ደቅኗል። በአምራች ኢንዱስትሪዎች፣ በደንበኞች አገልግሎት፣ በዳታ ምዝገባና በሂሳብ ስራዎች ዘርፍ ኤአይ በስፋት ጥቅም ላይ እየዋለ እንደሚገኝ ነው ቢቢሲ ዛሬ ይፋ ባደረገው መረጃ ያስታወቀው። የደንበኞች ድጋፍ መስጫ ማዕከላት በቻት ቦቶች እየተተኩ ሲሆን የፋብሪካ ምርቶች ደግሞ በሮቦቶች አማካኝነት ያለ ሰው ንክኪ ይከናወናሉ። አሁን በሰለጠኑ ሀገራት ላይ ያሉ ኩባንያዎች ወጪን ለመቀነስና አትራፊነታቸውን ለማሳደግ ሲሉ በርካታ ሰራተኞችን ቀንሰው በኤአይ ሲስተሞች ለመተካት ሲወስኑ ይታያል። ይህም ሰፊ የስራ አጥነት ቁጥር እንዲፈጠር እያደረገ እንደሚገኝ በመረጃው ተመላክቷል። በርካታ የቴክኖሎጂ ኩባንያዎች የፈጠሯቸው መሳሪያዎች የሰዎችን የስራ ድርሻ ሙሉ በሙሉ የመተካት አቅም እንዳላቸውም በሰፊው እየተገለጸ ይገኛል። በአሁኑ ወቅት የዓለማችን ግዙፍ የኩባንያ መሪዎች የሰራተኛ ቅጥር ወጪን ለመቀነስ በማሰብ ከፍተኛ መዋዕለ ንዋይ ወደ እነዚህ መሳሪያዎች እያፈሰሱ ይገኛሉ። የኩባንያዎችን የሰራተኛ ቁጥር በተመለከተም ሰራተኛ አለመጨመር እድገት ነው የሚለው እሳቤ እየነገሰ የመጣ ሲሆን ስራዎች በአዲስ ሰራተኞች ፈንታ በተወሰኑ የስራ ዘርፎች ላይ በሰለጠኑ የኤአይ ውጤቶች መከናወን አለባቸው የሚል ጥያቄ በድርጅት ባለቤቶች ዘንድ እየተነሳ ይገኛል። ይህ ሁኔታ በስራ እድል ላይ የሚያሳድረውን ተጽዕኖ በተመለከተ በአሜሪካ የተደረጉ ጥናቶች እንደሚያሳዩት ቻትጂፒቲ በሰፊው ጥቅም ላይ ከዋለ ወዲህ እድሜያቸው ከ22 እስከ 25 የሆኑ ወጣቶች የስራ እድል በ2.7% የቀነሰ ሲሆን እንደ ፋይናንስ፣ ሶፍትዌርና የፈጠራ ኢንዱስትሪዎች ባሉ ከፍተኛ ተጋላጭ በሆኑ ዘርፎች ላይ ደግሞ ይህ ቅናሽ እስከ 12.8% ደርሷል። የምጣኔ ሀብት ባለሙያዎች የቴክኖሎጂው እድገት የሰዎችን የኑሮ ደረጃ እንዲያሻሽል እንጂ ሰፊ የስራ አጥነትን እንዳያስከትል ዓለም አሁኑኑ እርምጃ መውሰድ አለባት ሲሉ ያስጠነቅቃሉ። በተጨማሪም በለንደን ያሉ የንግድ ተቋማት የኤአይ ቴክኖሎጂ የስራ ገበያውን እያናጋው በመሆኑ የሚፈልጉትን የሰለጠነ የሰው ኃይል ለማግኘት መቸገራቸውን በቅርቡ አስታውቀዋል። በፈረንጆቹ 2030 ሰው ሰራሽ አስተውሎቶች የሰው ልጅ የዕለት ተዕለት ህይወት፣ የስራ ባህልና ዓለም አቀፋዊ ግንኙነትን ሙሉ በሙሉ ይቀይራሉ ተብሎ ይጠበቃል። ይህ ቴክኖሎጂ አሁን ካለበት ፈጣን እድገት አንጻር በ2030 በሁሉም ዘርፎች በተለይም በጤና፣ በትምህርት፣ በግብርናና በአካባቢ ጥበቃ ረገድ የላቀ ሚና ይጫወታል ተብሎ ይጠበቃል። ኤአይ በ2030 እጅግ ዘመናዊ የሕክምና አገልግሎትን ተደራሽ ያደርጋል ተብሎ የሚጠበቅ ሲሆን በሽታዎች ገና ከመከሰታቸው በፊት አስቀድሞ በመተንበይና ለእያንዳንዱ ሰው ተስማሚ የሆነ የሕክምና ዘዴ በመንደፍ ረገድ የሕክምና ሪፖርቶችን በፍጥነት በመመርመርና ውስብስብ ቀዶ ጥገናዎችን በሮቦቶች ድጋፍ በከፍተኛ ጥንቃቄ እንደሚያከናውን ይጠበቃል። በተጨማሪም በግብርናው ዘርፍ የአፈርን ይዘትና የሰብሎችን ሁኔታ በመከታተል የምግብ ዋስትናን ለማረጋገጥና ምርታማነትን ለማሳደግ ከፍተኛ እገዛ ያደርጋል ተብሎም ተስፋ ተጥሎበታል። ይህ ዘርፍ ከሚኖረው አሉታዊና አዎንታዊ ተጽዕኖ አንጻር መንግስታት ገደብ ሊጥሉ እንደሚገባ የሚመክሩ በርካቶች ናቸው።